ታችን መነሻ አድርገን የምንማርበት መነሻችንን እንደነገርኳችሁ የእግዚአብሔር ገንዘብ የሆነ ሁሉ ከእግዚአብሔር እጅ አይወጣም። ለምንድን ነው ከእግዚአብሔር እጅ የማይወጣው ስንል እግዚአብሔርን የሚቀርበው የለም። አያችሁ፣ እግዚአብሔርን የሚቀርበው የለም። እግዚአብሔር እንዲሁ በመሐሪነቱ በአምላክነቱ በቸርነቱ ፍጹማን ሆነው ላገኛቸው ሰዎች በቃል ያነጋግራቸዋል፣ በራእይ ይገለጥላቸዋል፣ ሕሊናቸውን ብሩህ አድርጎ መንገዱን ይገልጥላቸዋል እንጂ እግዚአብሔርን ማንም ያየው እንደሌለ በመጻሕፍት ተመስክሯል። ይህንንም በዮሐንስ ወንጌል ምዕራፍ 1 ላይ ያለውን ኃይለ ቃል ቁጥር 18 ላይ ያለውን ኃይለ ቃል ስንመለከት እግዚአብሔርን ከቶ ማንም ያየው የለም አንድ ልጁ ገለጠው እንጂ ይላል ዮሐንስ ወንጌላዊ ዮሐንስ ሲናገር። እግዚአብሔርን ከቶ ማንም ያየው የለም አንድ ልጁ ገለጠው፣ አንድ ልጁ ተናገረው እንጂ ነው የሚለው። ከአንድ ልጁ ከጌታችን ከኢየሱስ ክርስቶስ በስተቀር እግዚአብሔርን ከቶ ማንም አያየው፣ ማንም አያውቀው፣ ለማንም አይታይም። እግዚአብሔር በምልአት ያለ ሲሆን በምልአት ያለ ሲሆን ከቶ ለማንም የማይታይ እግዚአብሔር እንግዲህ ማንም ስለማይቀርበው የእግዚአብሔርን ገንዘብ ከእግዚአብሔር እጅ የሚያነሳ የለም። ስለዚህ ምን አለ? የእግዚአብሔር ገንዘብ የሆነ ሁሉ ከእግዚአብሔር እጅ አይወጣም። ይህንን ነው መነሻ አድርገን የምንማማረው። ይህንን ኃይለ ቃል በዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ ያለውን ኃይለ ቃል ስንመለከት እንዲህ ይላል፣ አባቴ ከሁሉ ይበልጣል ይላል። አባቴ ከሁሉ ይበልጣል። ከሁሉ እንግዲህ ከአባቴ እጅ ሊነጥቃቸው የሚችል ማንም የለም። የእግዚአብሔር የሆነ ሁሉ ከእግዚአብሔር እጅ አይወጣም። እግዚአብሔር ገንዘብ አለው፣ ገንዘብ አለው። ዓለም በጥቅሉ በሙሉ የእግዚአብሔር ገንዘብ ነው ወገኖች። የእግዚአብሔር ያልሆነ አታገኙ። የእግዚአብሔር ገንዘብ ያልሆነ ኃጢአት ብቻ ነው። ከኃጢአት ውጭ ያለው ፍጥረት ሁሉ የእግዚአብሔር ገንዘብ ነው። እግዚአብሔር በዓለም ላይ ያለው በአጠቃላይ ዓለሙ የእሱ ገንዘብ ሆኖ ሳለ ይህን ሁሉ ገንዘብ ግን አይፈልገውም። የሚፈልገው ገንዘብ አንድ ብቻ ነው፣ እሱም ሰው ነው። ይገርማቸዋል። ይህ ዓለም ያልፋል። ይህ ዓለም ካለፈ በኋላ እግዚአብሔር ይህን አይፈልገውም። በእግዚአብሔር እጅ የሚኖር የለም። ከእግዚአብሔር ጋር የሚኖር ማን ነው ከተባለ ሰው ብቻ ነው። እንግዲህ ከዚህ ዓለም አስፈላጊ ተፈላጊ ለእግዚአብሔር ተፈላጊ ገንዘብ ሆኖ ያለው ማን ነው? እግዚአብሔር በመጨረሻ የፈጠረው ፍጥረትን እሁድ ጀምሮ ዓርብ ሲፈጽም ዓርብ 6 ሰዓት ላይ የመጨረሻው ፍጥረት ሰው ነው። ተመልከቱ፣ የመጨረሻው ፍጥረት ነው የእግዚአብሔር ገንዘብ። ሌላው ሁሉ ለሰው የተዘጋጀ ነበረ። ለእግዚአብሔር የተዘጋጀ ሳይሆን ለእግዚአብሔር ገንዘብ የእግዚአብሔር ገንዘብ ለሆነው ለሰው የተዘጋጀ ነው። ሰው ግን ለእግዚአብሔር የተዘጋጀ ነው። ገንዘቡ ሰው ብቻ ነው ለእግዚአብሔር። ስለዚህም የእግዚአብሔር ገንዘብ የሆነ ሁሉ ከእግዚአብሔር እጅ አይወጣም። አሁን እንደሰማችሁት እንግዲህ
የዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ አባቴ ከሁሉ ይበልጣል ይልና ከአባቴ እጅ ማንም ሊነጥቃቸው አይችልም፣ እኔና አባቴ አንድ ነንና ይላል። ይህንን ቃል እያስተማረ ያለው ማን ነው? ጌታችን አምላካችን ኢየሱስ ክርስቶስ ነው። ወገኖች እንግዲህ ከእግዚአብሔር እጅ ሊነጥቃቸው የማይቻሉ ሊነጠቁ የማይቻሉ እነማን ናቸው ብለን ስናስብ እንደ እግዚአብሔር ፈቃድ የሚኖሩ በምግባራቸውም በሐሳባቸውም ሁሉ እግዚአብሔርን ደስ የሚያሰኙ እግዚአብሔር ለራሱ ያዘጋጃቸው የመረጣቸው ሰዎች ከእግዚአብሔር እጅ አይወጡም። ይገርማቸዋል። በሐሳባቸውም ሰውነታቸው አይጎሰቁልም፣ በተግባራቸውም ሰውነታቸው አይጎሰቁልም። ምንጊዜም እኔ ንጹሕና ቅዱስ ነኝና እናንተም እንደኔ ንጹሕና ንጹሐንና ቅዱሳን ናችሁ ኑሩ ያለውን ቃል መሰረት አድርገው ራሳቸውን ጠብቀው እግዚአብሔርን ላለማሳዘን ሰውነታቸው እንዳያድፍ፣ ልቡናቸው እንዳይረክስ፣ ከንፈራቸው ክፉ እንዳይናገር፣ እጃቸው እንዳይስት፣ ዓይናቸው ባየው ነገር አዲሏቸው እንዳይወድቁ፣ ጆሮአቸው በሰማው ነገር እንዳይሰናከሉ ሁልጊዜ እግዚአብሔርን ብቻ እያሰቡ የሚኖሩ ንጹሐን ቅዱሳን አባቶቻችን ምንጊዜም በእግዚአብሔር እጅ ላይ ናቸው። እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ፣ የእግዚአብሔር ዓይኖቹ ምንጊዜም ከወዳጆቹ ላይ አይነቀሉም። እግዚአብሔር የማያንቀላፋ የማይመሽበት የማይጨልምበት የማይደክም የማይተኛ አምላክ ስለሆነ ዓይኖቹን ከወዳጆቹ ላይ አያነሳም እግዚአብሔር። ይገርማቸዋል። እነሱም ምስጢሩ ገብቷቸው የእግዚአብሔር ጥበብ አድሮባቸው ፍቅሩ ገዝቷቸው ሰዎች ነንና ጠላትም አለብንና የማያንቀላፋ የማይደክም የማይሰለች ተስፋ የማይቆርጥ ዘመን የማይሽረው የማይሞት የማይፈርስ የማይበሰብስ ጠላት አለብንና ከአምላካችን ከእግዚአብሔር ጋር እንዳያጣላን እንዳያነካካን በማለት ሁልጊዜ ራሳቸውን ነቅተው ተግተው ይጠብቁ ነበር። አያችሁ፣ እንደዚህ ያሉት ሰዎች ከእግዚአብሔር እቅፍ ከእግዚአብሔር እጅ አይወጡም። ለዚህ ነው ጌታችን አምላካችን ኢየሱስ ክርስቶስ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው የሚችል የለም አለ። እንግዲህ እግዚአብሔር የመረጠው ሰው ከእግዚአብሔር ፊት አይጠፋም፣ ከእግዚአብሔር እጅም አያመልጥም። ታዲያ በእግዚአብሔር እጅ ያለ ሰው ውጤቱ ምንድን ነው? ፍሬው ምንድን ነው ያላችሁ እንደሆነ ምንጊዜም ቅዱስ ነው። አምላኩ እግዚአብሔር ቅዱስ እንደሆነ ሰውየውም ቅዱስ፣ አምላኩ እግዚአብሔር ንጹሕ እንደሆነ ሰውየውም ንጹሕ ብሎ መልካም ሥራ ሰርቶ መልካም ፍሬ አፍርቶ በፍሬው በምግባሩ የቅድስናው የንጽሕናው የእውነተኝነቱ ምልክት ይገለጣል። ወገኖች እንግዲህ ሰማይና ምድር ሊሸከሙት የማይችሉትን አምላክን ለመሸከም ብቃት ያላትን ልጅ ሊወልዱ ሊያፈሩ የቻሉት እነዚህ ሁለቱ አረጋውያን ኢያቄምና ሐና በዘመናቸው ሁሉ እግዚአብሔርን ደስ አሰኝተው የኖሩ በሕሊናቸው በሐሳባቸው በአንደበታቸው ያልጎሰቆሉ ያልረከሱ ሰዎች ነበሩ። መላ ዘመናቸውን እግዚአብሔር የሚፈልጉትን ነገር አልሰጣቸው ብለው ያዝኑ ይተክዙ ነበር። እንግዲህ እኒህ
ሰዎች ሙቀት ልምላሜ የተለያቸው ሰዎች ናቸው። ሰው ደግሞ ፍሬ ሊያፈራ የሚችለው ሙቀት ልምላሜ ሳይለየው ነው። ካረጀ ካፈጀ በኋላ ዘር መተካት አይቻልም። የእግዚአብሔር የሆነ ሁሉ ግን ምንም ዘመን ቢያልፍበት እግዚአብሔር ሊሰራበት ከወደደ ይሰራበታል። ካረጁ ካፈጁ በኋላ ከሰው ልጆች በላይ የሆነች ከሰማይና ከምድር በላይ የሆነች ፈጣሪዋን የምታስተናግድ ለፈጣሪዋ ከተማ የሆነች ልጅ ሰጣቸው እግዚአብሔር። አያችሁ፣ የእነዚህ የሁለቱ አረጋውያን የኢያቄምና የሐና ታማኝነት፣ እውነተኝነት፣ ንጽሕና፣ ቅድስና በአጠቃላይ በዓለም ላይ ከሚኖረው ከሰው ልጆች እጅግ የላቀ ንጽሕናና ቅድስና እውነተኝነት ነበረ። ብዙ እውነተኞች አሉ፣ ብዙ ጻድቃን አሉ። ነቢያትን የወለዱ ነቢያትን ያስገኙ፣ ሰማዕታትን የወለዱ ሐዋርያትን የወለዱ ለእግዚአብሔር የተመረጡ ብዙ ጻድቃኖች ነበሩ። የእነዛ ወላጆች በእግዚአብሔር ዘንድ የተመረጡ ነበሩ። እግዚአብሔር ደስ ስላሰኘው ሰውየውን ደስ የሚያሰኘው በምኑ ነው ካላችሁኝ፣ በዘሩ ነው። እንደ አብርሃም ያለ ደግ ሰው የለም። ለእግዚአብሔር ቅርብ የሆነ እግዚአብሔር የወደደው ሰው ቢኖር አብርሃም ነው። ዘርህን በምድር ላይ አበዛልሃለሁ፣ እንደ ሰማይ ከዋክብት እንደ ምድር አሸዋ አደርገዋለሁ ብሎ ቃል የገባለት አብርሃም ነው። ጣዖት ከሚያመልክ ሕዝብ የወጣ ከዘመኖቹ ተለይቶ የእግዚአብሔርን ቃል ሰምቶ እንደ እግዚአብሔር ቃል የኖረ አብርሃምን እግዚአብሔር ምን አለው? ዘርህን በምድር ላይ አበዛዋለሁ አለው። እንግዲህ አብርሃም ብዙ ልጆች አሉት። ካሉት ከልጆቹ የተመረጠው አንድ ያዕቆብ ብቻ ነው፣ ይስሐቅ ነው። ከልጆቹ ሁሉ የተመረጠ ይስሐቅ ነው። እንደ አብርሃም ያሉት ሁሉ የአብርሃም ልጆች ናቸው። ዛሬ በምድር ላይ የሚታየው የሰው ልጅ ሁሉ የአብርሃምን ሥራ የሚሠራ እውነተኛ ክርስቲያን ሆኖ እውነተኛ ሰው ሆኖ በምድር ላይ ሲመላለስ ኃጢአት ያልነፈሰበት በኃጢአት ያልጎሰቆለ ክፉ ሕሊና የሌለው ሁሉ በፍቅር በትሕትና ራሱን ዝቅ አድርጎ የሚኖር አምላኩን የሚያፍር የሚፈራ ሁልጊዜ በጎ ሥራ ለመስራት የሚተጋ የሆነ ሁሉ የአብርሃም ዘር ነው። ይሄ እንግዲህ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ሲል አብርሃም የሚሠራውን ሥራ የሚሠራ ሁሉ የአብርሃም ልጅ ነው። እንግዲህ ከነ አብርሃም ጀምሮ ብዙ አባቶች አሉ፣ የተመረጡ የተመሰገኑ ለእግዚአብሔር የተዘጋጁ ብዙዎች አሉ። ከብዙዎቹ ደግሞ የበለጡት ኢያቄምና ሐና ሆነው ተገኙ። ይገርማቸዋል ወገኖች። እነዚህ ሰዎች ለእግዚአብሔር አያት እንሆናለን ብለው አስበውትም አያውቁ። እነሱ መካኖች ሆነው ልጅ አጥተው በልጅ ማዘናቸው ነው። ያሁላ ሲሆን ግን አምላካቸውን እግዚአብሔርን ተስፋ ቆርጠው አላሳዘኑትም። ኃጢአት ላይም አቋርቀው አልጎደፉም። ወገኖች እግዚአብሔርም የልቦናቸውን ቀናነት የሰውነታቸውን ንጽሕና ተመልክቶ አያቶቹ እንዲሆኑ አደረጋቸው፣ ልጅ ሰጣቸው። አያችሁ፣ ይሄ ምንድን ነው? የእግዚአብሔር ገንዘብ የሆነ ሁሉ ከእግዚአብሔር እጅ አይወጣም። አያችሁ፣ እግዚአብሔር መጀመሪያ ላይ እንደነገርኳችሁ
ከሰው ውጭ የሆነ ገንዘብ የለውም። ገንዘቡ ሰው ነው። ይህን ዓለም ካሳለፈ በኋላ ከእግዚአብሔር ጋር የሚኖር የእግዚአብሔር ገንዘብ ሰው ነው። ሰማይ ራሱ ከእግዚአብሔር ጋር አይኖርም፣ ያልፋል። ከሰማይ በታች ያለው ፍጥረት ሁሉ አላፊ ነው፣ ሁሉ ጠፊ ነው። ሁሉ ካለፈ በኋላ የማያልፍ የማይጠፋ እንደ ሥራው ዋጋውን ተቀብሎ ከእግዚአብሔር ጋር ለዘላለም የሚኖር ሰው ነው። ከእግዚአብሔር ጋር የሚያኖር ሥራ ከሌለው ደግሞ ለዘላለም ከዲያብሎስ ጋር የሚኖር ሰው ነው። አያችሁ፣ ዲያብሎስ የማይሻር የማይሞት ነው። ያሳታቸውን ያስተናከላቸውን የጣላቸውን ወዳጅ ያደረጉትም መሳሪያ አድርጎ ሲጠቀማቸው የነበሩትም እነሱም ለሱ አገልጋይ ሁነው ፈቃደኛ ሆነው ፈቃዱ ፈጻሚ የሆኑትን ለዘላለም ሲገዛቸው ይኖራል። ሰው እንግዲህ በዚህ ዓለም ሲኖር ለእግዚአብሔር ተገዥ ሆኖ ከሆነ እግዚአብሔርን ወርሶ ይሆናል፣ ወርሶ ይኖራል። ደግሞ እግዚአብሔርን ወደ ጎን ትቶ ዲያብሎስን ሲያገለግል ሆኖ ከሆነ ዲያብሎስን ወርሶ ይኖራል። በዚህም ዓለም ሲኖር ከእግዚአብሔር እጅ የወጣ ነው። የእግዚአብሔር ገንዘብም አይደለም። የእግዚአብሔር ገንዘብ ባለመሆኑ ሲፈራ፣ ሲያለቅስ፣ ሲጨነቅ፣ ሲታመም፣ ሲያጣ፣ ሲሰደድ፣ ሲደማ፣ ሲቆስል ይኖራል። አያችሁ፣ በመከራ ሲጨነቅ ይኖራል። በእግዚአብሔር እጅ ያልሆነ ከእግዚአብሔር እጅ የወጣ ሰው ሁልጊዜ እንዳዘነ፣ እንደተከዘ፣ እንደቆሰለ፣ እንደደማ፣ እንደተራበ፣ እንደተጠማ፣ እንደታረዘ ሳያልፍለት ይኖራል። ይህም ዓለም ካለፈው ደግሞ ከዚህ የባሰው መከራ ይጠብቀዋል። ወገኖቼ የእግዚአብሔር ገንዘብ የሆነማ ከእግዚአብሔር እጅ ሊወጣ እንደማይችል ይኸው ጌታችን አምላካችን ኢየሱስ ክርስቶስ ተናገረ። እንግዲህ ነቢይ ይሄን ቃል አልተናገረው፣ ሐዋርያ አልሰበከው። የሰበከው ያስተማረው ማን ነው ያላችሁ እንደሆነ ክርስቶስ ነው። አስቡ። አሁን ይሄን ቃል የተነሳንበት የዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ ሲሆን ቁጥር 25 ላይ ያለውን ኃይለ ቃል ከዛ ጀምሮ ስንመለከተው እንዲህ ይላል። ጌታችን ኢየሱስ ክርስቶስ ይላል እንዲህ ሲል መለሰላቸው። እነማን ናቸው? አይሁድ ፈሪሳውያን፣ የሚቃወሙት ተቃዋሚዎቹ፣ የሚከራከሩት፣ የሚፈታተኑት ናቸው። እንዲህ ሲል መለሰላቸው። ምን ሲል? ነገርኳችሁ አታምኑ። አያችሁ፣ ነገርኳችሁ አታምኑም። እናንተ ምንም ብነግራችሁ አታምኑም፣ የምታምኑ ሰዎች አይደላችሁም አላቸው። እኔ በአባቴ ስም የማደርገውን ሥራ እኔ በአባቴ ስም የማደርገው ይሄ ሥራ ይሄ ስለ እኔ ይመሰክራል። እኔ ከአባቴ ተልኬ ወደዚህ ዓለም የመጣሁ መሆኔን እናንተ ባታምኑና ይሄንን አምናችሁ ባትመሰክሩ ቅሉ አለ። ከአባቴ ተልኬ ወደዚህ ዓለም መጥቼ ይሄን ዓለም ለማዳን የመጣሁ መሆኔን አምናችሁ የማትመሰክሩ ብትሆኑ አለ በአባቴ ስም የምሠራው ሥራ ይሄ ሥራ ስለ እኔ ይመሰክራል። አያችሁ፣ ምክንያቱም እሱ የሚሠራው ሥራ ሰው የሚሠራው ሥራ አልነበረም። ከቀድሞ ዘመን ጀምሮ ደጋግ ሰዎች ነበሩ፣ አልሰሩትም። እንደነ አብርሃም ያሉ እንደነ ሙሴ ያሉ ሰዎች ነበሩ። እንደነ ኢያሱ እንደነ ሳሙኤል ያሉ ሰዎች ነበሩ። ከዚያም በፊት ሰዎች ነበሩ። እነማን ነበሩ? እነ ኖህ ነበሩ። እነ ሄኖክም ነበሩ። የተመረጡ ሳያዩት ያመኑት እግዚአብሔርን ሳያዩ አምነው
ተመልከቱ። ሳያዩ አምነው በሕገ ልቡናቸው ጸንተው ነገርን እየመረመሩ ያመኑት ሰዎች ነበሩ። እነዚያ እንኳን አልሰሩትም። ወደፊትም ሰው ሊሰራው የማይችለውን ስራ እየሰራ አሳያቸው። አያችሁ፣ አጋንንትን ከሰው ሲያስወጣ፣ አጋንንትን እንደ ሰው ሲመሰክሩለት አንተ የእግዚአብሔር ቅዱስ ነህ፣ ጊዜያችን ሰዓታችን ሳይደርስ ልታጠፋን መጣህን፣ እኛ ከአንተ ምን አለን እያሉ አጋንንት እንኳ የእግዚአብሔር ልጅ እንደሆነ ከእግዚአብሔር አብ ተልኮ እንደመጣ አጋንንት እንኳ ሲመሰክሩ አላመኑም። ይገርማቸዋል። ለምንድን ነው ያላመኑት? የእግዚአብሔር ያልሆነ ምንም ተአምር ቢፈጠር አያምንም። የእግዚአብሔር የሆነ ግን ብዙ ነገር ሳያይ በአንድ ነገር በትንሽ ነገር ያምናል። አያችሁ፣ ሕሊናው ራሱ ይነግረዋል። የእግዚአብሔር ሊሆን ያልፈለገ እግዚአብሔር ሊያቀርበው ያልፈለገ ምንም ተአምር ቢያሳዩት አያምኑም። እግዚአብሔርማ ቢጠቅሳቸው ቢጠራቸው ወደ ልጁ ወደ ጌታችን ቢስባቸውም አኑሮ እንኳን በዓይናቸው ያዩት አይደለም በዓይናቸውም ያላዩት ሲያምኑለት ያ ብቻ ያሳምናቸው ነበረ። በዓይናቸው ሳያዩ ያመኑት ሰዎች አስበው ያምኑ ነበረ። አባቶቻችን አስተማሪ ሳይኖራቸው መምህር ሳይኖራቸው መጻሕፍት ሳይጽፉላቸው በሕገ ልቡና አምላካቸውን እግዚአብሔርን አውቀው ተገናኝተው ፈቃዱን ፈጽመዋል፣ እሱም ቃል በቃል ተናግሯቸዋል ብለው ያምኑ ነበረ። አልጠራቸውም፣ እግዚአብሔር አልሰባቸውም፣ እንዲቀሩት አልፈለገም እግዚአብሔር። ስለዚህ ክርስቶስ ምንም ቢያሳያቸው ተአምር ምንም ቢነግራቸው ሊያምኑ አልፈለጉም። ምክንያቱም ለሞቱ ምክንያቶቹ እነሱ ነበሩ። አያችሁ። ስለዚህ እኔ አንተ ክርስቶስ እንደሆንክ እስቲ ገልጠህ ንገረን ሲሉት እኔ ክርስቶስ ለመሆኔ የእግዚአብሔር ልጅ ለመሆኔ ከእግዚአብሔር ተልኬ እንደመጣሁኝ እናንተ ይህንን አምናችሁ የማትቀበሉ ብትሆኑ ሥራዬ ራሱ ይመሰክርልኛል። የአባቴን ሥራ የአባቴን ፈቃድ የሠራው ለመሆኔ ሥራዬ ይመሰክራል። በአባቴ ስም የምሠራው ሥራ ሁሉ ይሄ ስለ እኔ ምስክር ነው አለና እናንተ ግን እንደነገርኳችሁ ከወገኖቼ ከበጎቼ ስላልሆናችሁ አታምኑም። እናንተ ከበጎቼ አይደላችሁም፣ የእኔ መንጋዎች አይደላችሁም። የእኔ መንጋዎች ድምፄን ይሰማሉ፣ ድምፄን ያውቃሉ፣ ይከተሉኛል፣ እኔም አውቃቸዋለሁ። አያችሁ። እናንተ ግን ከመንጋዎች አይደላችሁም አላቸው። አሁንም እንደምታዩት ነው። ከእግዚአብሔር መንጋ የሆነ ሁሉ ቃሉን እንደ ፍትፍት እየፈተፈተ ለቃሉ ግን አይገዛም። ይህን ቃል እየሰማን አያችሁ፣ ይህን ቃል እየተረጎምን እያስተማርን በምግባር ግን እንደ ቃሉ አይደለም። አያችሁ፣ ሁሉ የተበላሸ ነው፣ ሁሉ የተበከለ ነው። ጤነኛ ሰው የለም። ሁላችንም ይመለከታል። አሁን እናስተምራለን፣ እንሰብካለን፣ እንቀድሳለን፣ እናቆርባለን፣ እንቆርባለን፣ እንዘምራለን፣ እንሰበካለን። መጽሐፉ እጃችን ነው። ተጠያቂው ሊቃውንት በዝቷል። ከሁሉ እንጠይቃለን። እኛ መጠየቅ ብቻ ነው፣ መጠየቅ ብቻ ነው። ጥያቄ ማብዛት ነው። የምንድንበትን ግን አንድ ነገር አልያዝንም። የሚገርማቸው አያችሁ፣ መጠየቅ አያድንም እኮ። 10 ሊቃውንት መጠየቅ ከ10 ሊቃውንት መማር እኮ አያድንም እኮ ወገኖች። ይሄን መጽሐፍ መሸከም ይሄን መጽሐፍ ማየት እኮ አያድንም እኮ።
ይገርማቸዋል። እናንተ መጻሕፍትን በመመራመር በማገላበጥ በማንበብ ድነትን የምታገኙ ይመስላችኋል። መጻሕፍቱ ግን ስለ እኔ የተጻፉ ናቸው። ስለዚህ መዳን ስለማትፈልጉ ወደ እኔ አትመጡም። መዳን ብትፈልጉ ድሮ መጻሕፍቱ የምታነቡት ሁሉ ስለ እኔ የተጻፈ ነው ይላቸዋል። ቁጥር 6 ላይ ካለን ምዕራፍ 6 ላይ ካለን ወደኋላ እንደ ሰዓታችን እናየዋለን። እሱንም እና እናንተ ከመንጋዎች አይደላችሁምና አታምኑም። የእኔ መንጋዎች ግን በጎቼ ግን ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነሱም ይከተሉኛል። እኔም የዘላለምን ሕይወት እሰጣቸዋለሁ፣ እነሱ ከቶ ለዘላለም ከእጄ አይጠፉም፣ ከእጄ ማንም ሊነጥቃቸው አይችልም። እነዚህን የሰጠኝ አባቴ አለ፣ እነዚህን የሰጠኝ አባቴ ከሁሉ ይበልጣል። ስለዚህ ከአባቴ እጅ ሊነጥቃችሁ የሚችል የለም። አያችሁ፣ በእግዚአብሔር እጅ ላይ ያልሆነ መልካም ፍሬ ያፈራል ተብሎ አይታሰብም ወገኖች። ዛሬ ሁላችን ባለ ትዳር ነን፣ ባለ ልጅ ነን። በትዳራችን ደስ አንሰኝም፣ በልጆቻችንም ደስ አንሰኝም። ልጆቻችን ወልደን አስተምረን አሳድገን እንደምታዩት ብዙዎቻችን በልጆቻችን የምናለቅስ የምንደማ ነን። ልጆቻችን የሚያንገላቱን ልክ እንደ ዳዊትን የውጭ ጥላት አላሳዘነውም። አንድ ጊዜ ኃጢአት ሠራ። ሁለተኛ ሳሙኤል ምዕራፍ 12 ላይ ያለ ኃይለ ቃል ነው። አንድ ጊዜ ኃጢአት ሠራ፣ በደለ፣ አዘነ። እግዚአብሔር ሊያጠፋው ፈለገ፣ ግን የሚያዳኝ ነቢይ ላከበት። ነቢይ ተላከበት። ነቢይ ያለፈውን የሚመጣውን የሚያውቅ ነው። ዳዊት ኃጢአት በሠራ ጊዜ ሀብተ ትንቢቱ ተነሳ፣ እውቀቱ የሠራውን ኃጢአት እንኳን ሌላውን ትንቢት ማወቅ ይቅርና የሠራውን እንኳን ዘነጋ። እግዚአብሔር ማሰቢያውን ነሳውና እንዳያስተውል አደረገው። በዛ ጊዜ አንድ ነቢይ ናታንን ላከበት። ሲልክበት ምንድን ነው ያለው? ባጭሩ በከተማ ግፍ ተፈጸመ አለው። ግፍ ተፈጸመ። አንድ ድሃ አንድ ባለጸጋ አብረው ነበሩ። ያ ድሃ አንዲት በግ ነበረችው። ያ ባለጸጋ 100 በጎች አሉት። ለሥራ ጉዳይ ወደ አንድ ቦታ ሲሄድ እባክህ አደራ ብሎ ያችን አንዲት በግ አደራ ጥሎበት ሄደ። ያ ባለጸጋ እንግዳ መጣበት። እንግዳ ሲመጣበት ከ100 በጎቹ አንዲቷን እንዳትጎልበት ፈልጎ የድሃውን በግ አርዶ እንግዳውን ሸኘ። ተመልከቱ። ያ ሰው ሲመጣ ለሰው ያሳጣኛል ብሎ ሰውየውንም አስገደለው። እንዳለ ግፍ በአንተ መንግሥት አንተ ባለበት ከተማ ተፈጸመ አለው ናታን። በዚህ ጊዜ ዳዊት እንደዚህ ያለውን ሰው በአንዲት በግ 4 በግ አስከፍለዋለሁ፣ ሰውየውንም እገለዋለሁ አለ። ንጉሥ እውነት ፈርድሃል። እንግዳስ እንዲህ ካልክ ይህን ሥራ የሠራኸው አንተ ነህ። አየህ፣ ባለጸጋ የተባለ አንተ ነህ። ድሃ የተባለ ኦርዮ ነው። አንዲት በግ የተባለች ቤርሳቤህ ናት። 100 በጎች የተባሉ የአንተ ዕቁባቶች ናቸው። እንግዳ የተባለ ፈቃደ ሥጋ ነው። ፈቃደ ሥጋ ቢያቸንፍህ 100 ዕቁባት እያለህ አንዲት ቤርሳቤህን አሳዘንሃት። አሳዝም ብትጸንስብህ ሕዝበ እስራኤል ያውቅብኛል ብለህ ከክብርህ እንዳትወርድ ስምህ በክፉ እንዳይነሳ ባሏ እንዳያሳጣህ እሱን አስገደልከው። ለዚህ ወንጀለኛ አንተ ነህ አለው። ግን ይህን ሲለው ዳዊት አለቀሰ። መቼም እግዚአብሔር መሐሪ ነው። አልቅሰው ከለመኑት አይጨክንም። አለቀሰ። ከዓይኑ የፈሰሰው እንባ ሰርዶ እስከሚያበቅል ድረስ አለቀሰ። እግዚአብሔር ናታንን መልሶ ይቅር ብዬሃለሁ በለው አለው። አያችሁ፣ ይቅር ብዬሃለሁ፣ ግን ይቅር ያልሁህ በነፍስህ ነው።
በሥጋ አይደለም። በሥጋ እንደሰፈርክበት ያህል ይሰፈርልሃል። በገዛ ልጆችን ታለቅሳለህ አለው። በገዛ ልጆቹም ተቀጣ ዳዊት። ይኸውላችሁ በምን በኃጢአቱ ምክንያት ከእግዚአብሔር ፈቃድ ወጥቶ በራሱ ፈቃድ ሄዶ የማይገባ ሥራ ሰርቶ በመገኘቱ እግዚአብሔር ንስሐ ቢገባ በነፍሱ ይቅር አለውና በሥጋው ግን የውጭ ጥላት ሳያመጣ በገዛ ልጆቹ አሳዘነው። ታላቁ ልጁ ሴት ልጁን ትዕማርን አስነወራት ከድንግልናዋ። አያችሁ፣ አስነወራት። ወንድሟ የአባቷ ልጅ አስነወራት። በዚህ ምክንያት የእናቷ ልጅ አቤሴሎም ወንድሙን ከሁለት ዓመት በኋላ ገደለው። ሟቹ የዳዊት ልጅ፣ ተደፋሪዋ የዳዊት ልጅ፣ ወንድሙን ገዳይ የዳዊት ልጅ። አስቡት። ይሄም አልቀረም። አቤሴሎም ደግሞ ከጥቂት ጊዜ በኋላ ወንድሙን ከገደለ በኋላ አባቱን ከመንግስት አሳደደው። የአባቱን ዕቁባት ወረሰ። ከአባቱ አልጋ ላይ ወጣ። ዳዊት በሕይወቱ ይህን አየ። አያችሁ፣ እግዚአብሔር ሲጣላ እንደዚህ ነው የሚያደርገው። አሁን ይህን ታሪክ ያመጣሁት ሁላችንም ከእግዚአብሔር ፈቃድ ውጭ በመሆናችን በልጆቻችን የምናለቅሰው ሰዎች ብዙዎች ነን። አያችሁ፣ ከእግዚአብሔር ጋር ያልሆነ ከእግዚአብሔር እጅ የወጣ መልካም ፍሬ አያፈራም። ሰውን የሚያሳዝን፣ እግዚአብሔርን የሚያሳዝን፣ ሀገርን የሚያጠፋ፣ ንብረትን የሚያወድም፣ ለሰው ነፍስ ርኅራኄ የሌለው ነው እየተፈጠረ ያለው። ይህንን ፍጥረት እንዲገኝ ያደረገው የማን ማለት ነው? የእኛ የልቦናችን ጥንካሬ አለመታዘዝና አምላካችንን አለመፍራታችን ማለት ነው። ወገኖች አምላካቸውን ያፈሩትንማ እንግዲህ አንያቸው እስቲ። ይኸውላችሁ አያት ሆኑ። ለማን? ለእግዚአብሔር። እምሄውቱ ለእግዚአብሔር። የእግዚአብሔር አያቶች ሆኑ። የክርስቶስ ድንግል ማርያምን ወለዱ። ድንግል ማርያም ልጃቸው ያለ ዘር ብእሲ ወንድ ሳያውቃት የወንድ እጅ ሳይዳስሳት ሰማይና ምድር ሊሸከሙት የማይችሉትን አስገኘችላቸው። ከዚህ የሚበልጥ ደስታ ታገኛላችሁ? መቼም ደስታ ሰፊ ነው፣ ብዙ ደስታ አለ። ግን ከዚህ የሚበልጥ ደስታ መቼም የለም። ነቢይ መውለድ ትልቅ ነገር ነው። እነ ኢሳይያስን መውለድ፣ እነ ኢያሱን መውለድ፣ እነ ሙሴን መውለድ፣ እነ ሳሙኤልን መውለድ፣ እነ ኤርምያስን መውለድ፣ ሐዋርያትን መውለድ፣ ሰማዕታትን መውለድ፣ የእነዚህ ወላጆች ሁሉ የከበሩ ናቸው። እግዚአብሔር የማኅፀናቸውን ፍሬ የተባረከ አድርጎላቸዋል። ፈጣሪውን አምላኩን የሚያጠምቅ ዮሐንስን መውለድ፣ የእነ ኤልሳቤጥ የእነ ዘካርያስ ንጽሕና አስቡት። ኤልሳቤጥ ዘካርያስ ንጹሐን ናቸው። ዘካርያስ ደግ ካህን ነው፣ ግን የሰው ደግ የለውም ይባላል። ያን የመሰለ ካህን መልአኩን ቅዱስ ገብርኤልን አሳዝሞታል። ማን? ዘካርያስ። ይገርማችኋል በጣም የሰው ደግ የለውም ያለው የባቢሎኑ ንጉሥ ናቡከደነፆር ነው። ይገርማችኋል። እና ታሪክ የለንም ያን ታሪክ ለመናገር። ዳንኤል ምዕራፍ 4 ላይ ነው የምናገኘው ታሪኩን። ራእይ አይቶ ራእዩን ዳንኤል ፈከረለት፣ ተረጎመለት። የሚያስፈራ ሕልም ነበረ። ንጉሥ ወይ ይሄ ያየኸው ራእይ አንተ ነህ፣ መንግሥት ከአንተ ትነጠቃለች። አዎ አውሬ የምትሆንበት ጊዜ አለ። ከሰው ተለይተህ ለ7 ዓመት እሪያ ሆነህ ከእሪያ ጋር ትኖራለህ ሲለው፣ አይ የሰው ደግ የለውም፣ ለካ የሰው ደግ የለውም ማለት ዳንኤል ብሎ እሪያ ትሆናለህ ይበለኝን አልዛ ብሎ አዘነ። ንጉሥ ነው ግን ሊያጠፋው አልፈለገም። የሰው ደግ የለውም፣ እንዴት እሪያ ትሆናለህ ይለኛል አለ። በዚያች ምክንያት ለ1 ዓመት ከተማዋን ለቆ ጠፋ።
ናቡከደነፆር በዓመቱ መጣ ከተማ። በዓመቱ ሲመጣ ማታ ላይ ከተማዋን ተውባለች። ሲመለከተ አንቺ ከተማ እያሲል ወዲያውኑ አይምሮውን ነሳው፣ ክብሩን ነሳው፣ ባህሪው ተለወጠ፣ እሪያ ሆነ፣ ባለ አራት እግር እንስሳ ሆነ፣ ሰው መሆን ቀረ። የገዛ ወገኖቹ በፍልጥ እየጠጠሙ ከከተማ አስወጡት። በረሃ ገብቶ እሪያ ሆኖ ከሪያ ጋር ኑሯል። እሪያ ሆኖ 7 ዓመት ሙሉ እና አሁን ይሄን ያመጣሁት የሰው ልጅ የለውም የሚለውን ስለመጣብኝ ነው። እና የሰው ልጅ የለውም ያልኩት ዘካርያስ ታማኝ ካህን ነው። ሕዝብን መሪ ነው። የሕዝብ ዓይን ነው። የሕዝብ ጆሮ ነው። ንጹሕ ካህን ነው። ከሚስቱ ውጭ ምንም አያውቅም። መልአኩ ተልኮ መጣ። ደግ ልጅ ተወልዳለህ አለው። እኔም አርጅቻለሁ፣ ሚስቴም አርጅታለች፣ ሁለታችንም ሙቀት ልምላሜ ተለይቶናል፣ እንዴት ሊሆን ይችላል አለው። የምነግርህ እኮ እኔ መልአኩ ቅዱስ ገብርኤል ነኝ፣ ከእግዚአብሔር ተልኬ ነው የመጣሁት አለው። እሺ በምን አውቃለሁኝ አለ። አይ እንግዲህ እኔ እየነገርኩህ ማመን ከተሳነህማ ማወቅ የምትፈልግበትን ነገር ከዚህ ሰዓት ጀምረህ ዲዳ ትሆናለህ አለው። አንደበቱን አሰረው። አያችሁ የለም የሰው ልጅ የለውም ያልኩበት ምክንያት ይሄ ነው። እሱ ፍጹም አማኝ ሳይሆን ሰውን ሊያሳምን አይቻልም። እውነተኞች እኛ እውነተኛ ሳንሆን፣ እውነተኛ መምህራን ሳንሆን፣ እውነተኛ ክርስቲያን ሳንሆን ሰዎችን በትምህርታችን በክርስትናችን ወደ እኛ ልናቀርባቸው አንችልም። ወገኖች ሰዎችን የእግዚአብሔር ወገኖች የእግዚአብሔር ገንዘቦች እንዲሆኑ ለማድረግ መጀመሪያ እኛው እውነተኛ የእግዚአብሔር ገንዘብ መሆናችን በተግባር መገለጥ አለብን። በከንፈር አይደለም። በአፍማ ሁሉም አፉ ቅቤ ነው። አስመሳዩ ብዙ ነው። የእግዚአብሔር ሰው እውነተኛ ካህን፣ እውነተኛ አባት፣ እውነተኛ ክርስቲያን ሆኖ መገኘት በተግባር ነው። አያችሁ እና በተግባር ላይ ወደቀ። ማን? ዘካርያስ። በምን አውቃለሁኝ አለው። እናታችን ቅድስት ድንግል ማርያም ግን ክርስቶስን እንደምትወልድ ሲነገራት ይኩነኒ በከመ ትቤለኒ፣ እንዳልህ ይሁንልኝ ለእግዚአብሔር የሚሳነው ነገር የለም ሲላት፣ እግዚአብሔርማ ካስበው ምን ይገደዋል? ይሄን ዓለም ሲፈጥር ያልተቸገረ አምላክ ይሄን ለማን ይከብደዋልን? አለች። አመነች። እንዳመነች ሆነላት፣ ተፈጸመላት። በአመነችበት ሰዓት አካላዊ ቃል በማኅፀኗ ተቀረጸ፣ ተሳለ። ይኸውላችሁ እንግዲህ ከሰው ጋር እየተጋፋች የሰው ባህሪ ያልነፈሰባት እሷ ነበረች። አንድ ነገር በውስጣችን ተመስጦ ሲመጣብን ልባችን አንድ ነገር ጭልጥ ጥሎ ሲሄድ ሰዎች እዚህ እየጮሁ እያወሩን እንዲህን እንኳን እየመቱን አንሰማቸውም። ኧረ ስማ እንጂ አድምጥ እንጂ እንዲህ እንኳን እየነገሩን አንሰማም። አያችሁ እንደዛ ነበረ። አይነ ህሊናዋ በሰማይ ነበረ። ሐሳቧ በሰማይ ነበረ። የምትመለከተው የመላእክት ዝማሬ፣ የመላእክት ድምፅ አንድ ቀን ሳያቋርጥባት በቤተ መቅደስ ስትኖር ሲያመሰግኗት ሲያጫውቷት የነበሩት መላእክት ነበሩ። አይሁድ ምቀኝነት ይዟቸው ከቤተ መቅደስ ካስወጧት በኋላ ከዮሴፍ ጋር ስትኖር ያ ድምፅ ያ ዝማሬ ነበር የሚሰማ። በሰማይ ያለ የእግዚአብሔር ዙፋን ነበር የሚታያት። ያን እያየች ያን እየሰማች ከሰው ጋር ሆና አንድ ቀን የሰው ጸባይ አያውቃትም። ይገርማል። ለዚህ ነው ፍጽምት ድንግል የሆነችው፣ በሁለት ወገን ድንግል ሆና የተገኘችው ሆነችው። አያችሁ ወላጆቿ እንዲህ ነበሩ። ፍጹማን ክርስቲያኖች ነበሩ። ወገኖች ከእግዚአብሔር ጋር የኖረ ሰው ፍሬው ይታወቃል። በፍሬው ነው የሚገለጸው። ደግነቱ፣ ቅንነት፣ ታማኝነቱ። ሰው ክፉ ከሆነ በልጁ ሲቀጣ ታያላችሁ፣ በልጁ ሲገረፍ ታያላችሁ። ዛሬ ሁላችን እየተገረፍን እየተለበለብን ያለው የውጭ ጥላት ሳይሆን እያተራመሰን ያለው ከአብራካችን የወጣው ነው። አያችሁ እንግዲህ የሥራችን ውጤት በገዛ ጅራፋችን እንገረፋለን ማለት ነው ወይኖች እና እንግዲህ ትልቁ ነገር ምንድን ነው? ሁላችን የእግዚአብሔር ልጆች ሆነን እንድንገኝ ነው የሚያስፈልግ። የእግዚአብሔር ልጅ ሆኖ ለመገኘት
በተግባር እንጂ በአፍ አይደለም። ዛሬ ዓይናችን የሚያየው የሚያሳዝን፣ ጆሮአችን የሚሰማው የሚያሳዝን፣ ተስፋ የሚያስቆርጥ የሚያስክድ ነገር ነው። አያችሁ፣ ጽናት ያስፈልጋል። ጽናት ያስፈልጋል። እዚህ ላይ ነው ጽናት የሚያስፈልገው። አባቶቻችንን ማሰብ ያስፈልጋል። ለእኛ ትምህርታችን እነሱ ናቸው። ምሳሌዎቻችን እነሱ ናቸው። አርአያና ምሳሌ አድርገን የምንባልባቸው፣ መንገድ አድርገን የምንጓዝባቸው አባቶቻችንን እግዚአብሔር መርጦ በእጁ የያዛቸውን በእግዚአብሔር እቅፍ በእግዚአብሔር እጅ ላይ ያሉትን ሰዎች እነሱን እናስብ። አያችሁት ወገኖች፣ ሁሉም የጠፋ ነው። ሁሉም የጥፋት ልጅ ነው። ሁሉም ጠፍቶ ይዞ የሚጠፋ ነው የምናየው ሁሉ ወገኖች። እንግዲህ የእግዚአብሔር ገንዘብ ከእግዚአብሔር እጅ አይወጣም። አያችሁት? የእግዚአብሔር ገንዘብ ያልሆነ ሁሉ በየሜዳው ተከስክሷል። አያችሁት? ሁሉ ያገላብጠዋል፣ ሁሉ ይጫወትበታል። እነዚህ መናፍስቶቹ ናቸው። የመናፍስት መሳሪያ የሆነ ሁሉ ይጫወትበታል። የእግዚአብሔር ገንዘብ ያልሆነ ሁሉ በከንቱ እየባከነ መንገድ ለመንገድ ወድቆ የሚያነሳው ጠፍቶ ቀባሪ አጥቶ የሚያለብሰው አጥቶ የሚያጎርሰው አጥቶ የምታዩት የእግዚአብሔር ገንዘብ ያልሆነ ነው። አያችሁ? የእግዚአብሔር ገንዘብ የሆነ ግን ከእግዚአብሔር እጅ ከቶ አይወጣም። አያችሁ ወገኖች፣ የእግዚአብሔር ልጆች ሆነን ከተገኘን፣ የእግዚአብሔር ገንዘቦች ሆነን ከተገኘን፣ ምንጊዜም ኑሯችን በእግዚአብሔር እጅ ላይ ሆነን ከተገኘን፣ አዎ ከአምላካችን በሚከፈሉ በልጆቻችን ደስ ይለናል። በምንጸልየው ጸሎት፣ በምናመሰግነው ምስጋና፣ በምንሰራው ሥራ ሁሉ ደስ ብሎን ሐዘን ሳይሰማን ተስፋ መቁረጥ ሳይመጣ እድሜያችን ሳያጥር እድሜ ተቀጥሎልን መኖር እንችላለን። እግዚአብሔር ሲታረቅ እድሜም ይቀጥላል። ሕዝቅያስን 15 ዓመት የሰጠው እግዚአብሔር ነው። ሊሞት ነፍሱ ልትወጣ ትንሽ ነገር ስትቀር ከአልጋ ላይ ሆኖ ከልቡ ቢለምነው እግዚአብሔር 15 ዓመት የሰጠው እግዚአብሔር ነው። ሁለተኛ ነገሥት ምዕራፍ 20 ላይ 20 ተመልከቱት ወገኖች። እነዚህ ሰዎች ጌታችን አምላካችን ኢየሱስ ክርስቶስ እኔ በነግራችሁ የማታምኑ ሰዎች ናችሁ ያላቸው እነማን ናቸው? አሁን ዛሬ እኛን ማን ነው የሚያስተምረን? ማን ነው እየወቀሰን ያለው? ክርስቶስ እኮ ነው። መንፈስ ቅዱስ እኮ ነው። ግን እንሰማለን፣ እናነባለን፣ እንቀበለዋለን ወይ? በሥራ እንተረጉመዋለን ወይ የሚለውን ነገር ሲያስቡት የለም እኮ ወገኖች። አያችሁ? መስማትማ እንሰማለን፣ ማንበቡንም እናነበዋለን፣ መተርጉሙንም እንተረጉመዋለን። ግን እግዚአብሔር ከኛ የሚፈልገው ምንድን ነው? የሥራ ትርጉም ነው፣ የምግባር ትርጉም ነው የሚፈልገው ወገኖች። በዮሐንስ ወንጌል ምዕራፍ 5 ላይ ያለውን ኃይለ ቃል ስንመለከት እንዲህ ይላል። እናንተ ይላል፣ ቅድም የነገርኳችሁን እናንተ ምዕራፍ 5 ቁጥር 39 ላይ እናንተ በመጻሕፍት የዘላለም ሕይወት እንደምታገኙ ይመስላችኋል። መጻሕፍትን በማንበብ በመመልከት ማገላበጥ የዘላለምን ሕይወት የምታገኙ ይመስላችኋል። አዎ ስለዚህ እነርሱን ትመረምራላችሁ፣ እነርሱ ደግሞ ስለ እኔ የሚመሰክሩ ናቸው። አያችሁ? የሚናገሩ ስለ እኔ ነው። ስለ እኔ ይመሰክራሉ። ነገር ግን እናንተ ሕይወት እንዲሆንላችሁ ሕይወት እንዲታገኙ ወደ እኔ ልትመጡ አትፈልጉም። አያችሁ? ወደ እግዚአብሔር መምጣት እኮ እንደዚህ አይደለም። አሁን እኮ የራሳችን ችግር ብቻ ነው የሚታየን። ፈቃዳችን ፈጽምልን፣ ችግራችን ፍታልን፣
ከጭንቃችን አውጣን ብለን ልመና እንመጣለን። መጀመሪያ የሚታሰበው ምንድን ነበረ? ልጅ እኮ አንድ ድሃ እኮ የሚለምነውን ባለጠጋውን ተለማምጦ ፈቃዱን ፈጽሞ ጉልበት ስሞ ነው። አያችሁ፣ ጉልበት ስሞ ተላላኪ ሆኖ ተገዝቶ እኮ ነው። ያለምንም ክፍያ ጉልበቱን አርክሞ እኮ ነው። ያ ሰው ያ ባለጠጋ ሲያቀረው ጌታ ሆይ ችግሬን እባክህ ችግሬን ፍታልኝ ሲል ያም ባለጠጋ የዚያን ድሃ አገልግሎት አይቶ ልመናውን ይሰማዋል። እኛ መጀመሪያ እግዚአብሔርን ፈቃዱን ለመፈጸም መቼ ፈቃደኛ ሆንን? እስኪ አስቡ። ልባችን እንዳመፀ በውስጣችን ያለው ክፋትና ተንኮል፣ ቂምና በቀል፣ ጥላቻ፣ ዘረኝነት፣ ሟርትና ጥንቆላ፣ ትዕቢትና ክፋት፣ ተንኮል የምታዩት ሁሉ እንኳን ለሰው አርአያና ምሳሌ ሆነን ልንገኝ ይቅርና ለራሳችን እንኳን የማንበቃ ሆነናል እኮ። ከክፋታችን ሳንወጣ እግዚአብሔርን ፈቃድን ፈጽምልኝ ልመናን ስማ ብለን እፊቱ እንመጣለን። ይሄ መቼ ይሆናል ወገኖች? አይሆንም እኮ። የማይታሰብ ነገር ነው። እስኪ አስቡት። እንደው እናቶቻችን እንግዳ ሲመጣባቸው እንጀራ እየጋገሩ ከሆነ ሊጡን ሳይለቃለቁ ያፍራሉ፣ አይቀሩም። ወንዶችም ከሆኑ ጭቃ እያወኩ ከሆነ እንግዳ ይመጣባቸው ጭቃቸውን ታጥበው ልብሳቸውን ቀይረው ነው። ለምን? እንግዳውን ስለሚያከብሩት። ሰው ክቡር ነው። ይህን ያውቃሉ እንዴ? ከነ ጭቃዬ ከሰው ፊት ለው ስራቸውን ትተው ጭቃቸውን ታጥበው ልብሳቸውን ቀይረው እንግዳው ጋር ይቀርባሉ። እናቶችም እንዲሁ እንግዳ የሚጋገረው እኮ እንጀራ እኮ ነው፣ ዳቦ እኮ ነው፣ የሚበላ እኮ ነው። የሚበላ እየጋገሩ ሊጥ ነክቷቸው ሆነ ሊጣቸውን ሳይለቃለቁ እንግዳ ሳይቀርቡ ለምን? ስለሚያከብሩት። እኛ ደግሞ ከነ ኃጢአታችን በደላችንን ክፋታችንን ሳናስብ እግዚአብሔርን በድያለሁ እንዴት ከፊቱ ቀርባለሁ ብለን ሳናስብ ከነ ኃጢአታችን ከነ ልቡናችን ክፋት መተን ፊቱ ላይ እንቆማለን፣ እንሰብካለን፣ እንቀድሳለን፣ እንዘምራለን፣ እንሰበካለን። ይኸውላችሁ እግዚአብሔር ደግሞ ይሳለቅብናል ወገኖች፣ ይሳለቅብናል። እናንተ መጻሕፍትን ለዘላለም ሕይወት እንዳላችሁ በመጻሕፍት የዘላለም ሕይወት የምታገኙ ይመስላችኋልና እነርሱን ትመረምራላችሁ፣ ታነባላችሁ፣ ትተረጉማላችሁ። እነሱ ደግሞ ስለ እኔ ይመሰክራሉ፣ የእኔ ምስክር ናቸው። ነገር ግን እናንተ ሕይወት እንድታገኙ ወደ እኔ ልትመጡ አትፈልጉም። መጻሕፍቱ ሕይወትን የሚሰጥ ይመስላችኋል? አይሆንም እኮ ይሄ ወገኖቼ። የእግዚአብሔር ፍቅር በእናንተ ላይ እንደሌለ አውቃችኋለሁ። አያችሁ፣ የእግዚአብሔር ፍቅር በውስጣችሁ እንደሌለ እኔ አውቃችኋለሁ ይላል። አዎ፣ እንደምንወደውም እንደማንወደውም፣ እንደምንፈራውም እንደማንፈራውም፣ እንደምናከብረውም እንደማናከብረውም ያውቀናል እግዚአብሔር። ለዚህ ነው ልመናችን አልሰማ ብሎ፣ ፍላጎታችን አልሞላ ብሎ፣ ችግራችን አልለቀን ብሎ፣ እምነታችን ልባችን ላይ ሳይሆን የተጻፈው ከንፈራችን ላይ ሆኖ ተሸገርን። አያችሁ፣ ይሄ ሕዝብ ልቡ ከኔ ራቀ ነው፣ በከንፈሩ ግን አቤት አቤት ይለኛል። አያችሁ፣ በአፋችን ነው። በአፋችን ቅዱስ ቅዱስ እንደምንለውማ 150 ዳዊት በቀን እንደምንደግመውማ ልባችን እውነተኛ ልብ ሆኖ ቢገኝ ይሄን ሁሉ ድካም መቼ ያሳየን ነበር እግዚአብሔር ወገኖች። አያችሁ፣ አዎ እኔ በአባቴ ስም መጥቻለሁ ይላል። እኔ በአባቴ ስም መጥቻለሁ። በአባቴ ስም ብመጣ እንኳ አልተቀበላችሁኝም። እኔ በአብ ስም ነው የመጣሁት። በአባቴ ስም በአብ ስም መጥቼ አባቴ ሊሰራው የነበረውን ሥራ አሳየኋችሁ። ሙት አነሳሁላችሁ፣ ዕውር አበራሁላችሁ፣
ድዊ ፈወስሁላችሁ፣ ትንሹን እንጀራ አበርክቼ ብዙ ሕዝብ አጠገብሁላችሁ፣ በባህር ላይ ተረማመድሁላችሁ፣ ከጨለማ ወደ ብርሃን መለስኳችሁ፣ አጋንንትን ከእናንተ አስወጣሁላችሁ። ይህን ሁሉ አይታችሁ አላመናችሁኝም አለና ሌላው ግን በራሱ ሲመጣ ትቀበሉታላችሁ። እኔ ግን በአብ ስም መጥቻለሁ ወደ እናንተ፣ ከአባቴ ተልኬ በአባቴ ስም እንደመጣሁ አምናችሁ አልተቀበላችሁኝም። ሌላው ግን በራሱ ስም ሲመጣ ታምኑታላችሁ፣ ትቀበሉታላችሁ። በራሱ ስም ማን ነው የሚመጣው? ኃጢአተኛው፣ ወንጀለኛው፣ ሐሰተኛው፣ ቀማኛው፣ ሽፍታው ዲያብሎስ። አዎ ኃጢአት እንድንሠራ የሚወተውተን፣ ለኃጢአት የሚጋብዘን። ኃጢአት ሲሆን ጉልበታችን ሲብረከረክ የነበረው ይጠናል። ልባችን ፈሪ የነበረው ደፋር ይሆናል። ደካማ የነበርነው ብርቱዎች እንሆናለን። ለኃጢአት ሲባል ለበጎ ሥራ ግን ምን ልፍስፍስ እንላለን። አስቡትማ እኔ በአባቴ ስም መጥቼ ይህን ስላቸው አልተቀበላችሁኝም። ሌላው ግን በራሱ ስም ሲመጣ እርሱን ትቀበላላችሁ። እናንተ እርስ በርሳችሁ ክብር የምትቀባበሉ ናችሁ። እርስ በርሳችሁ ስትቀባበሉ፣ አሁን ቅድም እንዳልኳችሁ አንድ ሰው ሲመጣ ሰውየውን አይተን ልብስ ቀይረን ታጥበን እንደምትታየው ሁሉ ማለት ነው። ይሄ እንግዲህ ሰውን ማክበር ነው። ሰውን እናንተ ግን እርስ በርሳችሁ መከባበር ትፈልጋላችሁ። የእናንተ መከባበር እናንተን አይለውጥም። አያችሁ? አዎ መከባበር፣ መፈቃቀር ዋጋ ነበረው። ትእዛዙም እርስ በርሳችን እንድንከባበር ነው። እርስ በርሳችን እንድንፈቃቀር ነው። ተፈቃቅረን ተከባብረን አንድ ወገን አንድ ልጅ ሁነን መንግስቱን እንድንወርስ ነበረ። እናንተ እርስ በርሳችሁ ትከባበራላችሁ። ክብር አንዳችሁ ለአንዳችሁ ክብር ታደርጋላችሁ። ከእግዚአብሔር ያለውን ክብር ግን አትፈልጉትም። ከእግዚአብሔር ያለውን ክብር ግን አትፈልጉትም። ስለማትፈልጉት እንግዲህ እናንተ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ። በአባቴ ዘንድ እኔ የምከሳችሁ አይደለሁኝም። በአባቴ ዘንድ የሚከሳችሁ ዛሬ በጆሮአችሁ የምትሰሙት ይሄ ቃል ነው። ይህን ቃል አምናችሁ ካልተቀበላችሁት፣ ለዚህ ቃል ተገዥ ካልሆናችሁ፣ ከሳሹ ወቃሹ እኔ ሳልሆን ይሄ ቃል በራሱ ጊዜ ይከሳችኋል፣ ይወቅሳችኋል። ወገኖች እንግዲህ እናንተ ሙሴ ተስፋ የምታደርጉት ሙሴ ነው። ሙሴን ተስፋ ታደርጉታላችሁ። ከእግዚአብሔር ጋር ተነጋገረ፣ ኦሪትን ጻፈ ብላችሁ ሙሴን ተስፋ ታደርጉታል። ሙሴን ተስፋ ካደረጋችሁ ታዲያ ሙሴ ለማን ተናገረ? ሙሴ እኮ የተናገረው ስለ እኔ ነው። ሙሴ እኮ የጻፈው ስለ እኔ ነው። ስለዚህ ሙሴ የጻፈውን ታመናችሁበት፣ እኔ ነኝ ሙሴ የጻፈልኝ፣ ሙሴ የተናገረልኝ እኔ ነኝ፣ በእኔ እመኑ፣ ቃሌን ስሙ እያለ ይወቅሳቸው ነበረ። አሁንም ይህ ወቀሳ ለእኛ ነው ወገኖች፣ እኛን ነው እየነገረን ያለው። ሙሴ የተናገረውን ሙሴ የጻፈውን ኦሪቱን የምናምን ከሆነ የነቢያትን ቃል የምናምን ከሆነ ክርስቶስ ያስተማረውን ወንጌል የምናምን ከሆነ ሐዋርያት የሰበኩትን ስብከት የምንቀበል ከሆነ ለምንድን ነው ኃጢአት ላይ የምንወድቀው? ለምንድን ነው ልባችን አመፀኛ የሚሆነው? ለምንድን ነው ሀኬተኛ ትዕቢተኛ የምንሆነው? ለምን መጀመሪያ እርስ በርሳችን ከሀኬታችን ከክፋታችን ከትዕቢታችን ለምን አንወጣም? እስከ መቼ ነው? እግዚአብሔር እያሳየን እኮ ነው። አመጣጡን አሳየን። መጨረሻው ምን ሊሆን ነው ብላችሁ ምን አታስቡም ወገኖች? ይሄ ነው አይዋቸው። ታዲያ እግዚአብሔርማ እንግዳ የመረጣቸውማ በዘራቸው መሻዘኑ መሻለቀሱ፣ ዘራቸውን መሸረገሙ። የነቢያት ወላጆች ነቢያት ይረግማሉ እንዴ? የሐዋርያት ወላጆች ሐዋርያት ይረግማሉ? የሰማዕታት ወላጆች ሰማዕታት ይረግማሉ? ስማቸው በልጅነት ታወቀላቸው፣ ተጠራ። አያችሁ? አምላኩን ፈጣሪውን የሚያስመሰግን ልጅ ፈጥሮ ወልዶ አምላኩን ማስመስገን
ከዚህ በላይ ምን ትልቅ ክብር አለ? ከዚያ በላይ ግን አምላካቸውን ፈጣሪያቸውን አስገኝታ ለፈጣሪያቸው አያት ሆነው የተገኙ ኢያቄምና ሐና የእነሱ ደስታ እጅግ ይበልጣል ነች። ይሄንን ነው ዛሬ ዓለም አላውቅ ብሎ እየነቀሳት ያለችው። እሷማ ምን እንድትነቀፍ አንድ ጊዜ ተመርጣ የለ እንኳን ሰማያዊ ንጉሥ እግዚአብሔር የመረጠው አይደለም ምድራዊ ንጉሥ መርጦ የሾመው እንኳን ሞት ካላነሳው በስተቀር ምንም ጠላት ቢሰበሰብ አይነቅለውም፣ አያነሳውም፣ አይለውጠውም። ምድራዊ ንጉሥ እንኳን መርጦ የሾመውን ከሞት በስተቀር የሚያንቃንቀው ነገር የለም። ታዲያ እግዚአብሔር የማይመርጠውን ታዲያ ማን ይነቅፈዋል? አያችሁ፣ ይሄንን ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 8 ላይ ያለውን ብትመለከቱ ከቁጥር 26 ጀምራችሁ ተመልከቱትማ ይገርማቸዋል። ከ25 ጀምራችሁ እግዚአብሔር የመረጣቸውን አጸደቃቸው፣ ያጸደቃቸውን አከበራቸው እያለ ጳውሎስ ይናገራል። እግዚአብሔር አንድ ጊዜ መርጦ የሾመውን መንቀፍ የለም። ሰው እነዚህን ቢነቅፍ ራሱ ተጎዳ። የሚጎዳው ራሱን ነው። ግን ሙት ይዞ ይሞታል እና ሙቶቹ ብዙዎችን ይዘው ይሞታሉ። እነማንን? ያልበሰሉትን፣ ጨርቋዎቹን፣ ጥሬዎቹን፣ ያልገባቸውን ይዘው ይሞታሉ። እውነት መስሏቸው ይከተሏቸዋል። አዳምና ሔዋን በኃጢአታቸው ምክንያት ንስሐ ገብተው ንስሐቸው 5 ቀን ስትቀራቸው ያ መጀመሪያ የሰረቃቸው ዲያብሎስ እኔ መልአኩ ቅዱስ ገብርኤል ነኝ ውጡ ተብላችኋል ብሎ ካስወጣቸው በኋላ እኔ ማን ነኝ አውቃችሁኛል ሲላቸው መልአኩ ቅዱስ ገብርኤል ነህ ብለን እኮ ነው። ምን ገብርኤል ነኝ እኔ ከገነት ያስወጣኋችሁ ዲያብሎስ ነኝ እንጂ ብሎ መልኩን ሲለውጥባቸው ክስም ነው ያሉት። ልክ እኛም እንደዚህ ወደ መከራ ወደ ሲኦል ወደ ጥልቁ የሚመሩ ሰዎች በቃላቸው በአነጋገራቸው የምንከተላቸው ብዙዎች ናቸው። ምክንያቱም ተነግሮላቸዋል። የተመረጡትንም ሳይቀር የሚያስቱት ተብሎ ተነግሮላቸዋልና ታዲያ የተመረጠውን የሚያስቱ ከሆነ ደካማውን በምን ያክል እንደሚገዙት አስቡት። እና ለሁሉ ነገር ወገኖች እንግዲህ ትልቁ ነገራችን ልባችንን ወደ እግዚአብሔር እንመልስ። አያችሁ፣ ልባችንን ወደ እግዚአብሔር እንመልስ። ከኃጢአት እንውጣ፣ ክፋታችንን እናርቀው፣ ተንኮላችንንም እናርቀው፣ ትዕቢታችንም እናርቀው። በቃ ወደ ደግነት እንመለስ። ትሕትና ይኑረን። ትሕትና ያለው ሰው ነው ደግ ዘር የሚወልደው። አብርሃም ትሑት ነበረ፣ ይስሐቅን አስገኘ፣ ይስሐቅም ያዕቆብን አስገኘ። እንግዲህ እንዲህ እያለ ከደጋጎቹ ዘር ደጋጎቹ ሰዎች አልፈዋል። ስለዚህ በልጆቻችን ደስ ለመሰኘት የምንፈልግ ከሆነ እኛ አንስተካከል። እኛ ሳንስተካከል ልጆቹ ደግ ሊሆኑ አይችሉም። ምክንያቱም ልጆቹንም ደግ የሚያደርጋቸው እግዚአብሔር ነው። እኛ ስንመለስ ይለውጣቸዋል እግዚአብሔር። እኛ የማንመለስ ከሆነ ግን ልጆቻችን አውሬ እየሆኑ ነው የሚሄዱት ወገኖች፣ አውሬ እየሆኑ እና የእግዚአብሔር ገንዘብ የሆነ ሁሉ ከእግዚአብሔር እጅ አይወጣም። እንግዲህ ሁላችን የእግዚአብሔር ገንዘብ ልንሆን ያስፈልገናል። ገንዘቦቹ ከሆነ ከሁሉ ነገር ይጠብቀናል፣ ይለውጠናል እግዚአብሔር። ወገኖች አሁን የእግዚአብሔር ገንዘብ የእግዚአብሔር ልጆች አለመሆናችን ሁላችንን ጎድቶናል። ይኸውላችሁ እና በምግባራችን ሁሉ ተመስግነን እግዚአብሔር የቸርነት ፊቱን ወደኛ መልሶ ይቅር ብሎን ልመናችን ጸሎታችን ተሰምቶ ዛሬ በዓይናችን የምንሰማው በዓይናችን የምናየው በጆሮአችን የምንሰማው ሁሉ ታሪክ ሆኖ እንዲቀር ይህን ቃል የምንሰማው ሰዎች እንለወጥ፣ እንመለስ። እስካሁን የሰራውን ኃጢአት ሁሉ እያሰብን ንስሐ እንግባ። የአባቶቻችንን መንገድ ይዘን እንከተል። በታማኝነት በቅንነት በትሕትና እንመላለስ። ሥጋውን ደሙን ካልተቀበል ንጹሕና ቅዱሳን ሆነ ሥጋውን ደሙን ካልተቀበል መንግሥቱን መውረስ እንደማይቻለን አስቡ።
ዛሬ እግዚአብሔር የድኅነት መንገዱን በሩን ከፍቷል። የቤዛ መንገዱን ዘርግቷል። መጀመሪያ ላይ ስንነሳ ፍኖተ ቤዛ ተብላ የተነገረላት የቤዛ መንገድ ያዕቆብ በሎዛ ተራራ በሎዛ በረሃ ያያት መሰላል የዛሬዋ ጽንስ ዛሬ የተጠነሰችው ዛሬ የተወለደችው ዛሬ የተወለደችው ድንግል ማርያም ናት። ወገኖች አያችሁ፣ ይህቺ የቤዛ መንገድ ነች። ቤዛ ብዙኃን ነች። ዛሬ ቤዛ አይደለችም የሚለውን ብትሰሙ ይሄ አያስደንቃችሁ። ጥንትም ቢሆን ምንፍቅና ከሊቃውንት እንጂ ከምዕመናን አይመጣም። ምዕመናንማ በምን ይናፍቃሉ? ምንፍቅና ድሮም ቢሆን የፈጠሩት እነ አርዮስ ናቸው። ከእነ አርዮስ የመጣ ነው። አያስደንቅም። ይልቁንም ያነቃናል፣ ያተጋናል። አዎ ቆም ብለን እንድናሳይ ያደርገናል። ሁሉ ነገር ለበጎ ነውና የሚሆነው እና ውስጣችንን ንጹሕና ቅዱስ አድርገን ለቅዱስ ሥጋው ለክቡር ደሙ በቅተን የቀማነው ካለ የበደልነው ካለ ሁሉን ነገር ካሳ ክሰን ይቅርታ ጠይቀን ተዘጋጅተን እንጠብቀው። ስንጠብቀው እግዚአብሔር እድሜ የሚቀጥል ከሆነ በቀሪ ዘመናችን መልካም ነገር እንድናይና መልካም ነገር እንድናፈራ ያደርገናል። ወገኖች ያ እንኳ ባይሆን የመንግስቱ ወራሾች ሆነን እንድንገኝ ያደርገናል። ሁሉም ስራ ሁሉ የሱ ነውና እና የእግዚአብሔር ገንዘብ የሆነ ሁሉ ከእግዚአብሔር እጅ አይጠፋም። እነዚህ አባቶች ቅዱሳኖች የእግዚአብሔር ገንዘቦች ስለሆኑ ከእጁ አልወጡም። ዛሬ ከእጁ ወጥቶ የምታዩት የእግዚአብሔር ገንዘብ ያልሆነ ሁሉ ነው። ስለዚህ እኛም ደግሞ ይህን ቃል እየሰማን የእግዚአብሔር ገንዘብ ሆኖ አለመገኘት የሚጎዳን እኛን ነው ለማለት ፈልጌ ነው። እንግዲህ የመከረ ያስተማረን አመታችንን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እኛም ደግሞ ሰምተን ለመጠቀም ያብቃን። ለጸሎት እንነሳ። የዮሐንስ ወንጌል ምዕራፍ 10 ከቁጥር